75ኛ ዓመቱን እያከበረ የሚገኘው አዲስ አበባ ዩኒቨርሲቲ በመላው ዓለም ለሚገኙ የቀድሞ ተማሪዎቹ የኑ አብረንና ክብር ጥሪን አቅርበዋል። ዩኒቨርሲቲው ከተመሰረተበት በ1943 ዓ.ም ጀምሮ የነበረውን የ75 ዓመታት ጉዞ ከዩኒቨርሲቲው አካዳሚክ ምክትል ፕሬዝዳንት ጋር ተመልክተናል። ሰላማዊት ጌታሰው አዘጋጅተዋለች። እንደሚከተለው ብሩክ አስቀናው ወደ እናንተ ያደርሰዋል። በ1943 ዓ.ም 50 ተማሪዎችን በመቀበል በወቅቱ ዩኒቨርሲቲ ኮሌጅ በሚል ስያሜ የመማር ማስተማር ሂደት የጀመረው የአዲስ አበባ ዩኒቨርሲቲ በአሁኑ ወቅት የ75ኛ ዓመት የአልማዝ ኢዮቤልዩ በዓሉን በተለያዩ ሁነቶች እያከበረ ይገኛል። በአሁኑ የአዲስ አበባ ዩኒቨርሲቲ የተፈጥሮና ኮምፒውቴሽናል ሳይንስ ኮሌጅ የመማር ማስተማሩን ሂደት አንድ ብሎ የጀመረው ተቋሙ በይፋ ስራውን የጀመረው 9 መምህራንን በመያዝ መሆኑንም መዛግብት ያሳያሉ። በአፍሪካ ቀዳሚ ዘመናዊ ትምህርት ቤት ሆኖ የተመሰረተው ዩኒቨርሲቲው ከኢትዮጵያውያን በተጨማሪ የበርካታ የአፍሪካ ሀገራት ዜጎችን ጨምሮ ከ290 ሺህ በላይ ተማሪዎችንም ለማስመረቅ በቅቷል። የአፍሪካ ነጻነትና አንድነት ትምህርት ቤት ሆኖ ያገለገለው ተቋሙ ከተለያዩ የአፍሪካ ሀገራት ተማሪዎችን በመቀበል የአውሮፓውያኑን ቀኝ ገዢነት እምቢ ማለት የሚችሉ መሪዎች ስለማፍራቱም ይነገርለታል። በተጨማሪም ተቋሙ የአፍሪካ አንድነት ድርጅት መቀመጫውን አዲስ አበባ አድርጎ ሲመሰረትም ከፍተኛ አስተዋጽኦ ስለማድረጉም ሌላኛው የሚነሳው የተቋሙ ስኬት ነው። በፓን አፍሪካኒዝም እሳቤ በርካታ አፍሪካውያንን በማስተማር እንዲሁም የነጻነት ትግል መሪዎችን በማፍራት ተጽዕኖ መፍጠር ችሏል የሚባልለት ዩኒቨርሲቲው ደርግ ወደ ስልጣን እስከመጣበት ዘመን ድረስ ቀዳማዊ ኃይለ ሥላሴ የበላይ ጠባቂነት ሲመራ ቆይቷል። አሁን ላይ 75ኛ ዓመቱን እያከበረ ያለው ዩኒቨርሲቲው አካዳሚክ ምክትል ፕሬዝዳንት ጄሉ ኡመር ዩኒቨርሲቲውን አመሰራረትና ያሳለፋቸውን የ3 መንግስታት ጉዞ እንዲሁም የተማሪዎችን ንቅናቄ በተመለከተ የነበረውን ተሳትፎና ሚና እንዲህ ያነሳሉ። እንግዲህ የአዲስ አበባ ዩኒቨርሲቲ የተቋቋመውና የተመሰረተው በንጉሱ ዘመን ነው። በዛም ዘመን በተለይ ወደ አብዮቱ መምጣቱ በኩል የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች ትልቅ ሚና ያላቸው ናቸው። ለአብዮቱም ትልቁ ምንጭ የዩኒቨርሲቲው ምሁራንና ተማሪዎች ሲያነሷቸው የነበሩ ጥያቄዎች ናቸው። በተለይ የዚህ የመሬት ላራሹ ጥያቄ ለአብዮቱ አይ ቲንክ የአዲስ አበባ ዩኒቨርሲቲ ሚና እዛ ላይ ጉልህ ነው። መነሻውም ይሄው ነው። ከዛም አልፎ በእድገት በህብረትም በዘመቻው ትልቁ ተሳትፎ የዩኒቨርሲቲ ተማሪዎች ናቸው። ምንም ያህል እንኳን የሁለተኛ ደረጃን በኋላ ቢያጠቃልልም እና መነሻው ይሄው ነው። ዩኒቨርሲቲው ዝቅተኛ ቁጥር ባላቸው ተማሪዎችና መምህራን የመማር ማስተማር ሂደቱን የጀመረ ቢሆንም አሁን ላይ ከ34,000 በላይ ተማሪዎችና ከ2,500 በላይ መምህራን ያሉት ሲሆን የአስተዳደር ሰራተኞች ቁጥር ደግሞ ከ4,000 በላይ ደርሷል። በዩኒቨርሲቲው መቋቋም ጊዜ የቅድመ ምረቃ ፕሮግራሞችን ብቻ ይሰጥ የነበረ ቢሆንም በአሁኑ ጊዜ 66 የቅድመ ምረቃና ከ350 በላይ ደግሞ የድህረ ምረቃ ፕሮግራሞች እንዳሉት ምክትል ፕሬዝዳንቱ አብራርተዋል። 75 ዓመታትን ያህል ተጉዟል። በጣም ዝቅተኛ በሆነ የተማሪ ቁጥር የጀመረ እንዲሁም በዝቅተኛ የመምህራን ቁጥር ያውም በአብዛኛው የውጭ ዜጎች የሆኑ ዛሬ የደረሰበት ከፍተኛ የተማሪ ቁጥር በአሁኑ ወቅት ከ34,000 በላይ ተማሪዎች ያሉት እንዲሁም በመምህራን ቁጥርም ቢሆን ከ2,500 በላይ የአካዴሚክ ስታፍ እና ከ4,000 በላይ የአስተዳደር ሰራተኛ ያለው ዩኒቨርሲቲ ነው። ባለፉት እንግዲህ 75 ዓመታት የአዲስ አበባ ዩኒቨርሲቲ ከ295,000 በላይ ምሩቃንን አፍርቷል። የአዲስ አበባ ዩኒቨርሲቲ ባለፈባቸው የረጅም ዓመታት ጉዞ በዓለም አቀፍ ደረጃ ጥሩ ከሚባሉ ዩኒቨርሲቲዎች ዝርዝር ውስጥ መካተቱን ያነሱት ምክትል ፕሬዝዳንቱ በአፍሪካ ምርጥ ከሚባሉ ዩኒቨርሲቲዎች ዝርዝር ውስጥ እንደሚጠቀስ ነው የነገሩን። ዩኒቨርሲቲው በዓለም አቀፍ ደረጃ ታዋቂ የሆኑ ፕሮግራሞችን እንደሚሰጥና ሌሎች ተጨማሪ ፕሮግራሞቹ በዓለም አቀፍ ደረጃ እንዲታወቁ ለማድረግ እየተሰራ እንደሚገኝም ነግረውናል። ዓለም አቀፍ ደረጃ እውቅናም ካላቸው ፕሮግራሞች መካከል ማንሳት ይቻላል። ለምሳሌ በውሃ ዙሪያ ላይ የአዲስ አበባ ዩኒቨርሲቲ የማስተርስ እና የፒኤችዲ ፕሮግራም ይሰጣል። ይሄ አንድ እውቅ እንትን ነው። እንዲሁም ደግሞ በባህላዊ መድኃኒት ከሕክምና ጋር በተያያዘ አንዱ ሴንተር ኦፍ ኤክሰለንስ ነው።
በሪልዌይ ኢንጂነሪንግም አንዱ ሴንተር ኦፍ ኤክሰለንስ ነው። እነኚህ 3ቱ ፕሮግራሞች ትልቅ የዓለም አቀፍ እውቅና ያላቸው ናቸው። ሌሎችም በእውቅና ደረጃ አሁን እየሄድንበት ያለ አለ። ለምሳሌ በሜዲሲን እና በአንስቲዮሎጂ የዓለም አቀፍ እውቅና ለማግኘት እየሰራን ነው ያለው። 75ኛ የአልማዝ ኢዮቤልዩ በዓሉን በተለያዩ ሁነቶች እያከበረ የሚገኘው ዩኒቨርሲቲው ይህንንም በማስመልከት ለቀድሞ ተማሪዎቹ ጥሪ አቅርቧል። ከነገ ታህሳስ 18 እስከ 24 ቀን 2018 ዓ.ም ለተዘጋጀው ፕሮግራም በመላው ዓለም ለሚገኙ የቀድሞ ተማሪዎቹ ኑ አብረን እናክብር ጥሪ ያቀረበው ዩኒቨርሲቲው ክብረ በዓሉን በደመቀ ሁኔታ ለማክበር መዘጋጀቱንም ነው ያስታወቀው።